ወለድ መቆጣጠር ሲባል ሁለት አይነት ነው መድኃኒቱ። አንደኛው ለዕለት የሚያውቁ ለጊዜው እንዳይወለድ የሚያደርግ ነው። ሁለተኛው ግን መካን የሚያደርግ ነው። ብዙ ሴቶች የወለድ መቆጣጠሪያ ተጠቅመው ቆይተው ነግሯቸው ይሆን መውለድ ሲፈልጉ አይችሉም። አስወጥተውት እንኳን አይወልዱም። ምክንያቱም ያመክናቸዋል። አንድ ምስጢር ልንገራችሁ፣ አብዛኞቹ ዶክተሮች ለሚስቶቻቸው አያስጠቅሙ። ምክንያቱም ጉዳቱን ያውቃሉ። አያስጠቅሙ። ቢበዛ ያን ጸያፍ ኮንዶማቸውን ነው የሚጠቀሙ። እውነትን መረዳት ከፈለጋችሁ ደግሞ ሰውነታችሁ ይጎዳል እንጂ በጣም ጸሎተኛ መሆን አለባችሁ። ዝም ብሎ የልማድ ዳዊት መድገም አይደለም። ጸሎተኛ የእውነት ከእግዚአብሔር ጋር ግንኙነት ሊኖራችሁ ይገባል። እና ጥንቃቄ ማድረግ ሳይንሱ ተጨፈኑ ላሞኛችሁ ነው። አሁን የኛ ዓለም ከተፈጠረ ዘመን ከተቆጠረ 7512 ነው አይደል? እነሱ ግን ከሺህ ሚሊየን ከሚሊየን ቢሊየን ሄደው ከ4.5 ቢሊየን ዓመት በፊት ታላቅ ፍንዳታ ተፈጠረ። ማን ያፈነዳው ትላቸው? ኧረ ምኑን አውቀን ነው? እስበት ከቢሊየን ዓመት በፊት ፍንዳታ ተፈጠረ። ዝም ብሎ ምን መሰላችሁ? አሁን እኛም ያቅማችን እንግዲህ 20 ዓመት እና እዛ በላይ ሳይንሱን የተማረን ሰዎች ነን። ምንድነው የሚሏችሁ አለ አይደለም? በአገራችን ባህል የሚባል አለ። ተጨፈንና ላሞኝ የሚባል ተረት ታውቃላችሁ? ዝም ብሎ ቃል በቃል ተጨፈንና ላሞኝ አንድ ሲደመር አንድ እኮ 100 ነው እንደሚለው ማለት ነው። ፍንዳታ ተፈጠረ። የዓለም ታሪክ ከዛ ይጀምራል ይላችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳለን ወገብረ መድኃኒተ ለሕዝበ ዚአሁ ይቅር ያለን ለወገኖቹ መድኃኒትን ያደረገ በጥንተ ተፈጥሮ በሐዲስ ተፈጥሮ የፈጠረን ያከበረን ይቅር ያለን አምላካችን ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ መምህራን በየስማችሁ በየማዕረጋችሁ በአምላካችን በእግዚአብሔር ሰላምታ እንዴት አደራችሁ? እንዴት ሰነበታችሁ? ቸርነቱ ይቅርታ የበዛ አምላከ አበው አምላከ ቅዱሳን ዘላለም ሥላሴ ወላዲተ አምላክ ድንግል እግዝእትነ ማርያም ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን ዛሬ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። ዘመኑ በጣም ከባድ ከመሆኑ የተነሳ ሰውነታችን ይነጠዋል፣ በብዙ ነገር ያስቸግረዋል። እኔ አንድ ግልጽ ነገር ልነግራችሁ ፈልጋለሁኝ። ሁለት ነገሮችን እንዳትስቱ አደራ ልላችሁ ፈልጋለሁ። አንደኛ ረሃብ፣ ጥም ታውቃላችሁ፣ ፈተና ታውቃላችሁ። የዘመኑን መከራ ግን አታውቁት። ጫፋችሁን አልለካችሁም ገና። አስተማሪ በመሆን ያለውን መከራ አታውቁት። አስተማሪ በመሆን የሚመጣውን መከራ መቀበል ከፈለጋችሁ ደግሞ እውነተኞች ለመሆን ሞክሩ። እውነተኛ የምትሆኑት በሁለት ምክንያት ነው። አንደኛ ለሰው ፊት አይታችሁ አታዳሉ። ሁልጊዜ ዳኛው እውነትና መጽሐፍ ብቻ ይሁን። ማንም ይሁን ምንም ይሁን ለግል ስሜታችሁም አትገዙ፣ ለዓለምም አትገዙ፣ ሰውን ብቅ ዝቅም አታድርጉ። ዳኛው መጽሐፍ ነው። ለእውነት ተከራከሩ። እውነትን ያዙ። እውነትን ስትይዙ ምን እንደሚደርስባችሁ ያኔ ታያላችሁ። ምንም ምሳሌ ያስፈልጋችሁ። እውነትን የያዙ አበው ድርሳነ ዮሐንስ አፈወርቅን፣ ተግሳጽ ዮሐንስ አፈወርቅን ታውቃላችሁ። የቅዱስ ዮሐንስ አፈወርቅን ታሪክ፣ የአባቶችን ታሪክ ታውቃላችሁ። እውነትን የያዘ ለማንም ቢሆን እውነት ናት። እውነትን መረዳት ከፈለጋችሁ ደግሞ ሰውነታችሁ ይጎዳል እንጂ በጣም ጸሎተኛ መሆን አለባችሁ። ዝም ብሎ የልማድ ዳዊት መድገም አይደለም። ጸሎተኛ የእውነት ከእግዚአብሔር ጋር ግንኙነት ሊኖራችሁ ይገባል። በዚህ ጊዜ ከመጽሐፍ ውጭ የሆኑ ነገሮችን ማወቅ ትጀምራላችሁ። እግዚአብሔር በትምህርት የማይገልጣቸው ነገሮች የሚገኙት በጾም በጸሎት ነው። አለያ የተማራችሁት ትምህርት የትም አያደርሳችሁ። ወይ ገደል ነው የምትገቡ፣ ወይ ሰው ይዛችሁ ነው ገደል የምታስገቡ። ማልነግራችሁ እኔ በዚህ ጉዳይ ላይ ምንም ድርድር የለኝ። ምክንያቱም ሌላውንማ ሌላ ሰው ይነግራችኋል። እኔ ልነግራችሁ የምችለው ይሄ ነው። በምድር ስጋን የሚጎዳውን በሰማይ ግን የመምህራን ክብር የሚያስገኘውን መንገድ ምረጡ። ካልሆነ ይቅርባችሁ አስተማሪነት። በምድር ጉዳት የምትሉት እናንተ መራብ መጠማቱ ነው። መራብ መጠማቱማ ሰው ቸግሮትም ይራባል። መራብ መጠማት አይደለም ጽድቁ። እሱ አይደለም ትልቁ ቁም ነገር። ከኢትዮጵያ ሕዝብ መካከል ምናልባትም 1/5 የሚሆነው ረሃብተኛ ነው። የለውም። የእናንተ ረሃብ ምን ድንቃለሁ? እሱ መንገድ ላይ ወድቆ የሚራብ ሰው አለ አይደል? ስለዚህ ተርቤ ተጠምቼ እያላችሁ
እንዲያው የሆነ አውቃለሁኝ ለመማር ተርባችኋል። እኔ ለመማር አልተራብኩ ይሆናል፣ አልተጠማ ይሆናል፣ ለንጽጽር አይበቃም። እናንተ ብዙ ተጎድታችኋል በረሃብ በጥም። ግን እሱ የእግዚአብሔር መንግሥት አያስገባችሁም። አስበ መምህራንን ትፈልጋላችሁ። ሰው ሁለት ምርጫ ነው ያለው። ደግሞ የሚገርማችሁ ምእመን ሲሆን ምርጫው አንድ ነው። በቃ ምጽዋትም ሰጠ ምን አለ የእግዚአብሔር መንግሥት ይወርሳል። አስተማሪ ስትሆኑ ግን መልካም ሰርታችሁ አጸድቁ። አስተማሪ ማለት የሰው ሕይወት የሚለውጥ እረኛ ነው። እና በእውነት ይሄን ምድራዊውን አሳሰብ እንደው በሞት የጣሉት እኔ አንዳንድ ጊዜ ሳስበው ምን አለ እንዲያው ይሄ የገንዘብ ጥያቄ የሚፈታበት ጊዜ መምህራን ምን በላ የማይሉበት ጊዜ ቢመጣ አይቻልም እንጂ እኔ ባለኝ አቅም 2-3 ጉባኤ ያለው መምህራን መያዝ ይቻላል። ቀላል ነው። እዚህ 40 ሰው ነው ያላችሁ። ለ40 ሰው በወር 5 ሺህ ብር እንኳን ይከፈል ቢባል 200 ሺህ ብር በወር 200 ሺህ ብር እቺ ቤተክርስቲያን ያቀታታል? አያቅታትም። በሙስና የሚበላው ገንዘብ መሀል ሀገርቻ ይበቃል እኮ። ስለዚህ እንዲያው እኔ ሌላ ነገር አይደለም የሚታይ። እኔ አንድነት ልንገራችሁ፣ ባለፈው ነግሬያቸዋለሁ። አንድ ባህታዊ ግሁስ አንድ ወንድማቸው ጋር በገዳም ይኖራሉ። አረፉ። ከዚያ በራእይ ተገለጡላቸው ለወንድማቸው። ወንድሜ 3 ነገር ገረመኝ። አንደኛ እኛ በምድር ይጸድቃሉ ያልናቸው በሙሉ ሲኦል ወድቀዋል። እኛ በምድር ርኩሳን ያልናቸው ምንም አይጸድቁም ያልናቸው በሙሉ ገነት አገኘዋቸው። 3ኛ ግን በጣም የገረመኝ እኔም እኮ ገነት ገባሁ ብሎ ያው ትሑታን ስለው ያች መጽሐፍ የምትላት ፍኖት ጸባቢ የምትለውን እስኪ እናስተውላት። በእውነት ወንድሞቼ ልንገራችሁ፣ መከራን እንምረጥ። እኔ ማለት አውቃለሁኝ ለመምህር ለብልህ አይነግሩም ላነበሰ አይመትሩም ይባላል። ግን መማር ማለት ብልህ መሆን ማለት አይደለም። ፊደል መቁጠር ማለት እሱ አይመስለኝም እኔ እና በእውነት ይሄን ያክል እንደዚህ እንድቆጣችሁ የሚያደርገኝ ነገር እኔ ከማውቀው 10% እዚች ሀገር ናቸው እዚች ቤተክርስቲያን ላይ እየሆነ ያለው ነገር ብታውቁ እርግጠኛ ነኝ ቦምብ ነው የምታፈነዱ። አያስችለንም። እንደ እሳት ነው የሚያቃጥል የሚያናድድ። ሌላ ምንም ልል አልችልም። እና ቁርጥ የሆነ ነገር እንዲኖራቸው አሁን የነገረ ቅዱሳን ትምህርት የምናምረው ቅዱሳን ቁርጥ በሆነ ነገር ስጋቸውን ጎድተው ሰው ሁለት ምርጫ ነው ያለው። ሁለት ዓለም ማትረፍ አይቻልም። በቃ በዚህ ዓለም ለመጎዳት እንዘጋጅ። ደግሞ መጎዳት ሲባል እግዚአብሔር ቢያንስ የምንበላው የምንጠጣው አይነሳል ይታወቃል። ፍጥር መጋቢ ነው። ለአሕዛብ አይነሳቸው እንኳን ለአስተማሪ እና እችን ነገር አደራ ለእውነት ሁልጊዜም ቢሆን መጽሐፉ ዳኛ ነው። ሁልጊዜም ቢሆን እውነት ዳኛ ናት። ለገሌ ወገሌ አይደለም። ሁሉን እናክብር፣ ግን ለእውነት ዳኝነት እንቁም። ለቤተክርስቲያን ለመስዋዕትነት ራሱን ያላዘጋጀ ሰው አስተማሪ መሆን አይችልም። ይሄ ነው የዕለቱ መልእክቴ ልናገረው የምፈልገው። መቼም ይሄን ያህል ትናንት ምንድን ነው የተናገርከው ምናምን ብትሉኝ ምንም ልነጋ አሁን ድጋሚ ሁለተኛ ስህተት መስራት አልፈልግም። ማለት የተናገርኩት ነገር አበው መጥተው እዚህ ግቢ ላይ የመርቆሬዎስ ታቦት ወጥቶ እያለ አንዱ የእግዚአብሔር ሰዎች ሰው ማያቸው መጥተው እችም ያላቅም የሹክ ብለውኝ ይሄዳሉና ሚስጥር ብለው የነገሩኝን ነገር ነው የተናገርኩት። ማለት የቅዱስ መርቆሬዎስ ታቦት የወጣ በዚች ቤተክርስቲያን ታሪክ እንደዛ አይነት ስህተት እዚች ቤተክርስቲያን ተሰርቶ አያውቅም። ሌላውን ነገር ልነግራችሁ አልችልም። ትናንት ያወጣሁትን ሚስጥር ድጋሚ ላወጣው አልችልም። በእርግጥ ለምን ይወጣ ለእናንተ ቤታ ችግር የለም። ግን እንደ እዚች ቤተክርስቲያን ላይ የቅዱስ መርቆሬዎስ ታቦት እስከ አሁን ድረስ ይቆረቆረኛል። ከ5 ወር በኋላ ያመኛል ጭንቅላቴ። በእውነት ሰው የላትም ወይ እስኪባል ድረስ። ከዛ በቀደም ያብዬ ጊዜ ተመሳሳይ ነገር ሲደገም ይሄ ነው አልላችሁ አልችልም። ምን እንደሚሰማኝ እግዚአብሔር ነው የሚያውቀው። ማለት ታቦት እግዚአብሔርን ለማውጣት እንኳን ቅንጣት ታክል ጥንቃቄ ይደረጋል። ለእግዚአብሔር ታቦት ክብር እንኳን ታውቃላችሁ። እኔ በቋሚነት ክብረ በዓል ተብሎ ታቦት መውጣቱን የምቃወም ሰው ነኝ። ከመነሻው እኔ መድረክ ላይ አልናገረውም እንጂ ከምን የመጣ ስርዓት ነው? ለአንድ ቀን ተብሎ የተጀመረውን ነገር ለምንድን ነው ለዘላለም ያደረግነው? እንደ ቤተክርስቲያን ስርዓት ታቦት እግዚአብሔርና ምእመን ምን ያህል መራራቅ ያለበት? ምእመን ቅኔ ማህሌት ላይ በቅኔ ማህሌት ዙሪያ እንዲያስቀድስ የተፈለገው ከታቦቱ እንዲርቅ አይደለም? ቤተክርስቲያን ውስጥ እያንዳንዱ መቆሚያ ቦታ እኮ አለው። ንፍቅ ዲያቆን እስከምን ድረስ ነው? አናጉንስጢስ እስከምን ድረስ ነው? አናጉንስጢስ ቅድስ ላይ መቆም ይችላል? ንፍቅ ዲያቆን የቤተ መቅደሱን 4ኛ ደረጃ መንካት ይችላል?
የቤተ ክርስቲያን ስርዓቷ እንዲህ ሙልጭ ብሎ ተበላሽ። ታዲያ ማን ያስተካክለው? የአብየ ጊዜ ክብረ በዓል የሚከበር የግድ ታቦት ወጥቶ ታቦቱን አከበርነው ነው አዋርደነው ነው የሚባለው? ምንድነው ስንሰራ ይዋል? ቀለም መጮህ እግዚአብሔርን ማክበር ነው? ታዲያ እግዚአብሔር በውኑ ማህሌት ላይ አለ? ቅዳሴ ላይ አለ? ስብከት ላይ አለ? እግዚአብሔርን ካልፈራን ታዲያ ምን ያደርጋል? እግዚአብሔር የሰው ልጅ መርዝ ቀላቅለው ቢሰጡት እንደማይመገበው ቢመገበው እንደሚገሉሉ እግዚአብሔር መርዝ ፈሪሃ እግዚአብሔር የሌለው አገልግሎት እኮ መርዝ ነው። ምን ያደርጋል? እኔ ይቅርታ አድርጉልኝ በብዙ ነገር ስለማዝን ነው። ወደ ጉዳይ ልምጣ። ትንሽ ህሊናዬን መለስ ላድርገው። ማለት እንዳልኳችሁ እኔ ምናልባት ትንሽ ታፍሬ ጋር ስለምታወቅ ይረዱኝ ይሆናል። እሳቸው እንደ ባልንጀርነት ብዙ ዓመት አብረን ስለኖረ በጣም እንደዚህ በመሆኔ ምክንያት አንዳንዴ በጣም ትናንት ልክ እንዳደረኩት መናገር የለብኝ እንደተናገርኩት ስህተት ሄዳለሁና ከስህተቱ በላይ በሽታ የሚሆነኝ ጸጸቱ ነው። ግን ደግሞ አቦ ምን ይላሉ? ጸጸቴን አትንሳኝ እያልክ ጧት ጧት ጸልይ ብሎኛል ሲያሳድጉኝ። ሁልጊዜ ጸጸቴን አትንሳኝ። ሰው በድሎ አለመጸጸት በጣም ከባድ ነው። ምንድነው ይሄ በዘመነኛ ልሳን ይሄ ቅዳሴ ላይ ካህኑ መንግስቱ ጽድቆ ዘአወፈየኒ አወፈይኩከ የሚለውን አንዳንዶቹ ዘአወፈይከኒ አወፈይኩከ ይላሉ። የሰጠኸኝን ለራሱ የሰጠኝን ለእግዚአብሔር ነው፣ የሰጠኸኝን ለካህኑ ለራሱ ነውና በእንግሊዝኛ ደግሞ ይባላል ይሄ ጊቭ ኤንድ ቴክ ይባላል። ሰጥቶ መቀበል መርህ ይባላል። ታውቃላችሁ በፖለቲካ ምንጊዜም የዓለም ስርዓቷ ክርስትና ነውር ነው። ሰጥቶ መቀበል የለም ማለት መስጠት ብቻ ነው በክርስትና። በዘመናዊ ግን የማትቀበል ከሆነ አትስጥ ነው የሚለው። ጊቭ ኤንድ ቴክ ይባላል። ይሄ አንተ የኔ ያህል ስጠኝ እኔ የኔ ያህል እሰጥሃለሁ ብሎ ድርድር ማለት ነው። ጊቭ ኤንድ ቴክ ማለት ሰጥቶ መቀበል። ሰጥቶ መቀበል ያልኩት እንደዚህ አይነት ነገሮችን ለእኔ ማወቅ በጣም ጠቃሚ ስለሆነ ነው። በኢትዮጵያ ነገረ ቅዱሳን ምን እንደሆነ ለማወቅ መግቢያ ያልኳችሁ የኢትዮጵያን ታሪክ ማወቅ አለባችሁ። የኢትዮጵያን ታሪክ ሳታውቁ የኢትዮጵያ ቅዱሳንን ታሪክ ማወቅ አትችሉ። የኢትዮጵያን ታሪክ ሳታውቁ የኢትዮጵያ ቤተክርስቲያንን ታሪክ አታውቁም። አሁን ሶስቱን ሰንሰለት ተመልከቱ። የኢትዮጵያ ታሪክ፣ የኢትዮጵያ ቤተክርስቲያን ታሪክ፣ የኢትዮጵያ ቅዱሳን ታሪክ። ሶስቱን በተአምር ለይቶ ነጣጥሎ ማየት አይቻልም ፈጽሞ። ምክንያቱም አባቶቻችን አንደኛ እንደ እውነቱስ የዓለም ታሪክም የቤተክርስቲያን ታሪክ ነበረ። ርኩሳን የሆኑ ሰዎች፣ ራሳቸውን በኃጢአት ያረከሱ ሰዎች ከእግዚአብሔር ራሳቸውን ነጥለው ለዓለም ሌላ ታሪክ ፈጠሩላት እንጂ የዓለም ታሪክ ታውቃላችሁ። እግዚአብሔር ሰማይና ምድርን ፈጠረ ነው አይደል? ደህና ረፈዳችሁ። የዓለም ታሪክ መነሻው ምንድን ነው? በቀዳሚ ገብረ እግዚአብሔር ሰማያዊ ምድር። ሌላ ምን ታሪክ አለው ዓለም? ግን ሳይንሱ አሁን ምን ብሎ ነው የሚተርክ? የዛሬ 4.5 ቢሊዮን ዓመት ታላቅ ፍንዳታ ተፈጠረ ይላል። ቢሊዮን ነው፣ ልብ በሉ። አሁን የኛ ዓለም ከተፈጠረ ዘመን ከተቆጠረ 7512 ነው አይደል? እነሱ ግን ከሚሊዮን ቢሊዮን ሄደው ከ4.5 ቢሊዮን ዓመት በፊት ታላቅ ፍንዳታ ተፈጠረ። ማን ያፈነዳው ትላችሁ? ኧረ ምኑን አውቀን ነው? እስኪ ከቢሊዮን ዓመት በፊት ፍንዳታ ተፈጠረ። ዝም ብሎ ምን መሰላችሁ? አሁን እኛም ያቅማችን እንግዲህ 20 ዓመት እና እዛ በላይ ሳይንሱን የተማረን ሰዎች ነን። ምንድነው የሚሏችሁ አለ አይደለም? በአገራችን ባህል ይባላል ተጨፈንና ላሞኝ የሚባል ተረት ታውቃላችሁ? ዝም ብሎ ቃል በቃል ተጨፈንና ላሞኝ አንድ ሲደመር አንድ እኮ 100 ነው እንደሚለው ማለት ነው። ፍንዳታ ተፈጠረ። የዓለም ታሪክ ከዛ ይጀምራል ይላችኋል። ከዛ ያ ፍንዳታ ፀሐይን ፈጠራት፣ ምድርን ምናምን ቢግ ባንግ ይሉታል እነሱ። ከዛ በጊዜ ሂደት ምን ሆነ? የሆነች ደቃቅ ነገር ተፈጠረች። ያቺ ደቃቅ አተም ይሏታል። ያቺ ደቃቅ ነገር ስትል የሆነ ፍጥረት ስትል የሆነ ከዛ ብላ ጦጣ። ከዛ ከጦጣ ሲሻሻል ሰው። እንግዲህ ሰው ይሄን ተረት እንደው ለራሷ ለጦጣ ቢተርኩላት እንደው ታምናቸዋለች? ሰውን ምን ያህል ከጦጣ በታች። በነገራችሁ ላይ አበው ምን ይላሉ? አንዳንድ ልባም ዘመናዊውንም መንፈሳዊንም የተማሩ የሰው ልጅ ከጦጣ ነው የመጣ ብለው እያስተማሩን ያለ ነው። እኛ እግዚአብሔር የሰጠንን ክብር ረስተን እንደምን እንድናስብ ነው? እንደ እንስሳ እንድናስብ ነው። ከምንድን ነው የመጣ ይላሉ? ከእንስሳ። ለዚህ አይደል አሁን ዓለም ስታያት እንደ ሰው ነው እንደ እንስሳ ነው የምትኖር? እንደ እንስሳ ግብረ ሰዶም ይባላል አይደል? እንስሳት እንኳን አይሰሩትም አይደል?
አያችሁ እየቆዩ ደግሞ ከእንስሳት እንስሳ ወንድ ከወንድ ሴት ከሴት አይደርስም። እንደ እንስሳ ብላ ጠጣ አታስብ፣ ዝም ብለህ አታስብ። ሐሳብህን ጣልና ብላ ጠጣ ይመችህ። ፈረንጁ ዓለም እንደዛ አይደለ? ገንዘቡ አለ፣ ይበላል፣ ይጠጣል። እሱ ነው። በነገራችሁ ላይ ቢል ጌትስ ማለት የወሊድ መቆጣጠሪያውን እያመረተ ለአፍሪካውያን በነፃ የሚሰጥ እሱ ነው። ለኢትዮጵያ በነፃ ነው የሚሰጥ ታውቃላችሁ። በጣም ውድ ነገር ነው ይሄ የወሊድ መቆጣጠሪያ፣ እሱ ነው የሚያስመርተው። እና ወሊድ መቆጣጠር ሲባል ሁለት አይነት ነው መድኃኒቱ። አንደኛው ለዕለት የሚያውቁ ለጊዜው እንዳይወለድ የሚያደርግ ነው። ሁለተኛው ግን መካን የሚያደርግ ነው። ብዙ ሴቶች የወሊድ መቆጣጠሪያ ተጠቅመው ቆይተው ነግሯቸው ይሆን መውለድ ሲፈልጉ አይችሉም። አስወጥተውት እንኳን አይወልዱም። ምክንያቱም ያመክናቸዋል። አንድ ምስጢር ልንገራችሁ፣ አብዛኞቹ ዶክተሮች ለሚስቶቻቸው አያስጠቅሙ። ምክንያቱም ጉዳቱን ያውቃሉ። አያስጠቅሙ። ቢበዛ ያን ጸያፍ ኮንዶማቸውን ነው የሚጠቀሙት። ቢበዛ ካልሆነ ደግሞ ይሄ እንደምታውቁት ይሄ በሃይማኖቱም በሳይንሱም አለ አቆጣጠር አለው። ጊዜም ጽንስ የሚፈጠረው ከወር አበባ እስከ 10 እስከ 15 ቀን አይደለ? ይታወቃል። ያንን ይጠቀማሉ እንዳላለ መውለድ ከፈለጉ እና ዘርን የማምከን ስራ ነው ሳይንሱ። ሄዶ በነገራችሁ ላይ እኔ በህይወቴ የሃይማኖት ትምህርት የተማርኩትን ያክል ባይሆንም እንኳን ሳይንሱን በማወቄ ፈጣሪን አመሰግነዋለሁ። እድሜን አጠፋሁበት እያልቆችም በጣም ብዙ ዓመት በእርግጥ ሳይንሱን በተማርኩበት ዘመን ልክ የሃይማኖት ትምህርት መማር የትና የት ነበር። እና ጥንቃቄ ማድረግ ሳይንሱ ከጨፈኑ ላሞኛችሁ ነው። የሳይንሱን ነገር ስትሰሙ አንዳንድ ወሬ ምንድነው ማድረግ ያለባችሁ? ይዛችሁት መድረክ አትወጡ። ምክንያቱም አንድ ክፋተኛ የሳይንስ ሰው መጥቶ በማታውቁት ነገር ሊፈትናችሁ ይችላል። ሳይንሱን ከተማረ ሰው ጋር መወያየት ይሄ ምንድን ነው? ቢያንስ ግን አትቀበሉና አልቀበል ብለህ ማለት ግን እውቀት አያስፈልግም። ዓለም አንድ ሆና ለጥፋት ምን ያህል እየሰራች እንደሆነ ብናውቅ መልካም ነው።